ቱፋህ ከላይ እንዴት ናት? ይሰማል። ሰላም ነው? ደህና ነሽ? ደህና ነኝ። አንዴ ሻሃዳ በራስ ብቻዬን እንደዚህ አይቼ ነው ሻሃዳ ያስኩትኝ እና ከያዝኩኝ 4 ወር ሆነኛል። ያለፈውንም ረመዳን ጾም ያለው ሰግቻለሁ እና እሱ አይቆጠርልኝም ወይስ እንደ ይቆጠራል፣ አዲስ እና ይቆጠራል። ችግር የለውም። አንድ ሰው ሻሃዳ ሲይዙ ሰዎች ሰብቶ በትክክል አምኖበት በራሱ በትክክል ምንም ሳይሳሳት ሻሃዳ ከያዘ ችግር የለውም። የግዴታ ሰው ማስያዝ አይጠበቅበትም። እሺ፣ السلام عليكم ورحمة الله وبركاته. ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ? እሱ ሰላም ነው? አለን አልሐምዱሊላህ። ጥያቄ ነበረኝ። እሺ፣ ቁርአንን ያው አንተ በአጭር ጊዜ ነው ያሐፈዝከውና ያኸተምከውም ያፈዝከውም እና የሆነ ሪኮመንድ የምታደርገን ነገር ካለ አንተ ያረካቸው ነገሮች ካሉ ምናምን እንድትነግረን ነበር። እንግዲህ የሰው አይምሮ ይለያያል የመያዝ አቅማቸው። እንዳለህ ነው ከአላህ ነው እና የራስን ጥረት ያስፈልጋል። የራስን ጥረት ያስፈልጋል። አላህ በዚያ ላይ ያግዛቸዋል። ሌላ የፈለግኩት የመያዝ አቅማችን እንደዚህ የተለያየ ሊሆን ይችላል። እሺ፣ ለማንኛውም ልንገርሽ እንዴት እንዳፈዝኩኝ። እኔ ቁርአን ሳያፍዝ አንዴ መጀመሪያ አከተምኩኝ እያየሁኝ ማለት ነው። እሱን አይቼ ከከተምኩኝ በኋላ ጥረት አድርጋችሁ መቅራት አለባቸው። እሺ፣ በደንብ በቃ ምንም ሳትሳሳቱ መሆን አለባቸው። እያያቸውም ስትቀሩ ራሱ አንዳንዴም ልትሳሳት ትችላሉ። ያን አይደለም እያልኩኝ ያለሁት አለ አይደል። ለምሳሌ ሁልጊዜ ይሆናል አይደለ? አስተካክሉ። እንትንማ እንደዛ መሆን የለበትም። እኔ ጥረት አድርጌ የቀራሁኝና እንዲያከተብኩኝ ጨረስኩኝ። ከዚያ በኋላ ሂፍዝ ማፈዝ ስጀምር እንዴት ነበር ያፈዝኩት? አንዱን ገጽ ደጋግማችሁ ትቀሩታላችሁ። ቢያንስ እንደ ችሎታ ነው። 10 ጊዜ ሊሆን ይችላል። 5 ጊዜ ደጋግመህ ትቀረዋለህ አንዱን ገጽ። አንዱ ገጽ ስንት መስመሮች አሉት? 15 መስመሮች አሉት። ከዚያ ለሶስት ትከፍለዋለህ። ለሶስት ስትከፍለው 5 መስመር ይሆናሉ። ከዚያ የመጀመሪያዋን 5ቷን መስመር አሁንም ደጋግመህ 5 ጊዜ የሚሆን ትቀራታለህ። በደጋገምክ ቁጥር እያየህም ቢሆን የሆነ የምትይዘው እንትን ይገራልሃል። ከዚያ በኋላ ለማፈስ ስትጀምረው ጊዜ እስካሁን ገና እያየህ በመቅራት ላይ ነህ። 5ቱን ደጋግመህ ከቀራህ በኋላ የመጀመሪያዋን መስመር ማፈዝ ትጀምራለህ። ኢነ ለዚነ ከፈሩ ሰዋኡን ዐለይሂም አአንዘርተሁም አም ለም ቱንዚርሁም ላ ዩእሚኑን። እችን የመጀመሪያዋን መስመር ደጋግመህ ትቀራትና አሁንም ከዚያ ማፈዝ ትጀምራለህ። የመጀመሪያዋን መስመር አፍዘህ እንደጨረስክ የሚቀጥለው መስመር ላይ ቀጣዩ አያ ላይ ትሄዳለህ። ቀጣዩ አንቀጽ ላይ ቀጣዩን አንቀጽ ካፈዝክ በኋላ የመጀመሪያዋንና ሁለተኛዋን አያይዘህ ደግሞ ትሐፍዛቸዋለህ፣ ትቀራቸዋለህ። ከዚያ ወደ ሶስተኛው አንቀጽ ትሸጋገራለህ። እሱንም መያዝ ትይዛለህ ደጋግመህ። ከዚያ እሱን መያዝህን ካረጋገጥክ በኋላ ከመጀመሪያው ጋር ትነሳና 3ቷን አብረህ ትቀራቸዋለህ። ከዚያ አራተኛዋን በዚሁ መሰረት፣ ከዚያ አምስተኛዋን 5ቱን መስመር አያይዘህ ሳትሳሳት በደንብ አድርገህ ትቀራቸዋለህ። ከዛ ወደ ቀጣዩ 5 ትሸጋገራለህ። ልክ የመጀመሪያውን 5 በሰራህበት መንገድ ትሰራለህ። ይህንም ሁለተኛውን 5 እንደጨረስክ የመጀመሪያውን 5 እና ሁለተኛውን 5 በአጠቃላይ 10ሩን መስመር አያይዘህ ትቀራለህ። ከዚያ የሶስተኛውን 5 በዚያው መሰረት ትሰራለህ። እሱን መያዝህን ካረጋገጥክ በኋላ ከመጀመሪያው ጀምረህ አንዱን ገጽ ሙሉ ትቀራለህ። ከዚያ በዚህ መሰረት አንዱን ገጽ አፍዘህ ጨረስክ። እሱን ደጋግመህ ትቀራለህ። ከዚያ ሁለተኛ ገጽ በዚሁ መሰረት፣ ሶስተኛ እያልክ ትሄዳለህ። በዚህ መሰረት በቀን ሂፍዝ ስጀምር ገና የመጀመሪያ ቀን አስታውሳለሁ የማንፈስ ፍላጎት በጣም ነበረኝና ከሱረቱ ናስ እስከ ሱረቱ ሐቅ ድረስ ነው በአንድ ቀን ያፈዝኩት። ወላሂ በአንድ ቀን። ከዚያ በኋላ ያለውን ደግሞ እስከ ሱረቱ እንትና ድረስ ዋቂያ ድረስ አፈዝኩኝና ከሱረቱል ዋቂያ በኋላ ትንሽ ቆይቼ ነበረ።
ሱረቱል ዋቂዓ ከበድ አለችኝና በቃ ተውኩት የተወሰነ ጊዜ። ከዛ እንደገና ተመልሼ ጀመርኩ። ሱረቱል ዋቂዓን ጨረስኩኝ። ከሱረቱል ዋቂዓ በኋላ ሱረቱል ረሕማን አለ። ከሱረቱል ረሕማን እስከ አሕቃፍ ድረስ ሐሚም ድረስ ያለውን ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እስከ ሐሚም ድረስ ያለውን ደግሞ እንዴት እንዳፈዝኩ አስታውሳለሁ። ቁርአን ሳልገባ በፊት ወንድሜ ልብስ ዩኒፎርም ሲሰፋ ስለነበር የዛኔ በሚሰፋ ጊዜ በረመዳን ላይ ቁርአን እንትን አይልም ነበር። ማን ነው ቁርአን ብቻ ነበር የሚከፍተው ቤት ውስጥ፣ ሙዚቃ አይከፍትም። ሙዚቃ ያዳምጣል ግን እንትን አይልም ነበር። የመጀመሪያው ወንድሜ ነው። ቁርአን ብቻ ነበር የሚከፍተው በረመዳን። ያን የሚከፍተውን እኔ ቁርአን ሳልገባ በፊት ዝም ብዬ በመስማት ብቻ አፍዤ ይዤው ነበር። ገብታችኋል? ልክ እዚያው ከሱረቱ ረሕማን እስከ ሱረቱል አሕቃፍ ድረስ ያለውን ብቻ ያን የሱደይስና ሽሮይን ነበር አስታውሳለሁኝ። በማዳመጥ ብቻ ይዤው ነበረ። መጨረሻም እሱን ልክ እዚያ ቦታ ላይ ሲደርስ ጊዜ ምንም ጊዜ አልወሰደብኝም፣ ያንን አፈዝኩት። ብቻ እንድታፍዝ የነገርኩበት መንገድ ያንን መንገድ ተጠቀመው፣ እሱ ነው አሪፍ። በዚያ መንገድ ማፈዝ ትችላለህ። ማንበቡ ላይስ እንዴት ታየዋለህ? ማንበቡ ላይ ማለት ስትሬት ለማንበብ ጥርት አድርጎ ለማንበብ አሁን ለምሳሌ አልሐምዱሊላህ እኔ ቁርአን አነባለሁ ግን ጥርት አድርጌ አይደለም እና አንዳንድ ቦታዎች ላይ እሄድ እና የሆነ ቦታ ላይ ፊደል መጥፋት አይደለም አውቀዋለሁ፣ ግን ስታክ የማድረግ ነገር አለ፣ የመቆም ነገር ነው። እኔ መጀመሪያ ላይ እንደዛ ስንሆን ጊዜ እሱ መጀመሪያ ላይ ያለ እኮ ነው። እሱ ነቢያችን ሰለላሁ ዐለይሂ ወሰለም ለሁለት ከፍለዋቸዋል ቁርአን የሚቀሩ ሰዎች። አልማሂሩ ቢልቁርአን መዐ ሰፈረት ልኪራም ልበረራ ወለዚ የተተዕተዑ ፊህ ለሁ አጅራን አሉ። ቁርአንን አሳምሮ የሚቀራ ሰው እርሱ ደረጃው ከመላእክቶች ጋር ነው አሉ። ይህ ማለት ምንም ሳይሰፍ የሚቀራ ሰው አለ ነው ያ። ነገር ግን እየተወላገደ እየተሳሳተ እያስተካከለ የሚቀራ ሰው ለእርሱ ደግሞ ሁለት ምንዳ አለው አሉ። አየህ፣ ስለዚህ ከመጀመሪያው ነው የሰው ልጅ መጀመሪያ፣ ከዚያ በመቀጠል አሳምሮ ከሚቀሩት ይሆናል። ስለዚህ መቅራት ነው ደጋግመህ ከአስተማሪ ጋር። ኢነመል ዒልሙ ቢተዐሉም እንዳሉት ነቢ ሰለላሁ ዐለይሂ ወሰለም እውቀት የሚገኘው በመማር ነው ብለዋል። በተማርክና ባዳበርከ ቁጥር ይህ የምትወላገደው እንትን የምትለው ይስተካከላል ማለት ነው። እሺ፣ ከላይ ያለሽው ልጅ ሰላም ብያለሁ። ሹክራን። ይሰማሻል? ሰላም ሰላም ሰላም፣ ደህና ነሽ? አለን። እንዴት ነህ? አለን። እሺ፣ በዚህ አጋጣሚ በጣም ነው የምከታተልህ። ስለ እስልምና ትንሽ እንድታስረዳኝ ፈልጌ ነበር። እሺ፣ ኢስላም አምላክ አላህ ሱብሓነሁ ወተዓላ ለነቢያት ሁሉ ደንግጎ ያዘዘባቸው ብቸኛው መለኮታዊ ሃይማኖት ነው። አምላክ አላህ ሱብሓነሁ ወተዓላ በሱራ ሹራ ላይ ሲናገር ስለ እስልምና ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤባቸው የነበረው ሃይማኖት እያለ ይናገራል። ስለዚህ ለቀደምት ነቢያት የተሰጠ ትእዛዝ ነው ኢስላም። እነሆ ዛሬ ለእናንተም አዘዝኳችሁ እያለ ይነግረናል አምላክ አላህ። በሌላ ቦታ ላይ ሲናገር ራሱ ምን ይላል? ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ ከእስልምና ውጭ ሌላን ሃይማኖት ይዛችሁ ብትመጡ የትንሣኤ ቀን ከከሰሩት ሰዎች ትሆናላችሁ እያለ ይናገራል። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊ ልአኽረቲ ሚን አልኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ይህ ሃይማኖቱ ከእኔ ዘንድ ተቀባይነት የለውም፣ በቀጣዩም ዓለም ከከሰሩት ሰዎች ይሆናል አለ።
አምላክ አላህ ሱብሓነሁ ወተዓላ እስልምናን ለተቀበለ ሰው ምን ቃል ገብቶለታል በቀጣዩ ዓለም የሚለውንም እንዲሁ ነግሮናል። በቀጥታ ገነትን አስገባዋለሁኝ የዘላለማዊ ህይወትንም እሰጠዋለሁኝ ብሏል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል በሱረቱ ዙኽሩፍ ላይ። እነዚያ በአናቅጾቼ አምነው ሙስሊም የሆኑትን ገነትን ግቡ እላቸዋለሁኝ አለ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልጀነቱ ላ የድኹሉሃ ኢላ አልሙስሊም አሉ። ጀነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራሉ። ነቢያት ልክ እንዲሁ በተናጠል ህዝቦቻቸውን ሙስሊም ሁኑ እያሉ ሲያዙ እንመለከታለን። ለምሳሌ ያዕቆብን እንውሰድ። ወያዕቁቡ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ምን አለ? ልጆቼ ሆይ አደራ ሙስሊሞች ሆናችሁ እንጂ ባላቸው ይላል። እና ይህ ነው አምላክ ይህን የነቢያትን መንገድ እንድንከተል አዟል ማለት ነው። መርሐባ። ስለ ኢየሱስ ያለው አመለካከት እስልምና ምንድን ነው? ኢየሱስ በጣም የተከበረ የተወደደ ከአምላክ ዘንድ ቅርብና ታላቅ ደረጃ ያለው ነቢይ ነው፣ መልእክተኛ ነው። አላህ ስብሐነሁ ወተዓላ ተአምራዊ በሆነ መንገድ ፈጥሮታል። ያለ ወንድ ግንኙነት ከድንግል ማርያም ማንም ወንድ ጫፏን ሳይነካት አምላክ አላህ ስብሐነሁ ወተዓላ ተአምራዊ በሆነ መንገድ እርሱን ፈጥሮታል። ለእስራኤል ሰዎችም መልእክተኛና ነቢይ አድርጎታል። አላህ በቁርአን ላይ ሲናገር ስለ ክርስቶስ ምን ይላል? ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው እያለ ይገልጸዋል። ኢየሱስ ራሱ ሲናገር ምን ይላል? ቃለ ኢኒ ዓብዱላሂ አታኒ አልኪታበ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ይላል። አላህ ነቢይ አድርጎኛል እያለ ይናገራል። ኢየሱስ ክርስቶስ ተአምራቶችን ተሰጥቶ ነበር ከአምላክ ከአላህ ዘንድ የነቢይነቱ ማረጋገጫ የሆኑ ዘንድ። ከእነዚያም መካከል ሙታንን ማስነሳት፣ ማየት የተሳናቸውን አይናቸውን ማብራት፣ ለምጽ ያለባቸውን መፈወስ፣ መስማት የማይችሉን እንዲሰሙ የማድረግን ተአምር አላህ ሱብሓነሁ ወተዓላ ሰጥቶታል። እነዚህም ሁሉ የነቢይነቱ ማረጋገጫዎች ናቸው። ይህ ነው ራሱ ሲናገር ምን ይላል? ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየት ሚን ረቢኩም ይላል። እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ እያለ ይናገራል። ራሱ ሳይሆን ከአምላኩ ዘንድ የተሰጠው እንደሆነ ይገልጻል። መጨረሻ ላይ ምን ይላል? ፈተቁላህ ወአጢዑን አለ። አላህን ፍሩና አሁን የማዛችሁን ታዘዙኝ አላቸው። ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ኢየሱስ ሊሰብክ የመጣው ስለዚያ ስለላከው ስለ አንዱ አምላክ እንጂ ስለ ራሱ አይደለም። እኔን አምልኩኝ ሊል አልመጣም በፍጹም። የላከውን ያንን አንድና ብቸኛ የሆነውን አምላክ አምልኩ ሊል ነው የመጣው። ቀደምት ነቢያትም ለዚሁ ነው የመጡት። መልመሲሑ ብን መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል። አምላክ አላህ ሱብሓነሁ ወተዓላ ስለ መሲሁ ሲናገር ምን ይላል? መሲሁ ወይንም ክርስቶስ ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይላል። ወኡሙሁ ስዲቀቱን፣ እናቱ ደግሞ እውነተኛ ሴት ነበረች፣ ጻድቅ ሴት ነበረች ብሎ አላህ ሱብሓነሁ ወተዓላ ይመሰክርላታል። እርሷም ልክ እንዲሁ አንድ አላህን ስትገዛ አንድ አምላክን ስታመልክ የነበረች ሴት እንጂ ሌላ አይደለችም። ይህን ይመስላል። እሺ መርሐባ፣ አመሰግናለሁ። ሻሃዳ የሚያስፈልግ ነበር። አይሽ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ አላህ ምን ያደርግለታል ለዚህ ሰው ከተባለ የመጀመሪያ የሚያደርግለት ችሮታው ትሩፋቱ ምንድን ነው? ያለፈ ኃጢአቱን ሁሉ ይቅር ይለዋል፣ ንጹህ አድርጎ ይቀበለዋል። አላህ አምላክ ወደ እርሱ ሲመለሱ ሰዎች ኃጢአትን የሚምር የሆነ አምላክ ነው። ይህን ሲናገር ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል።
ወደ እኔ ለተመለሰ ባሪያዬ እኔ መመለሱን እቀበለዋለሁ ምርለታለሁኝ እያለ ይናገራል። ቁል ለለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው ካሉበት ክህደት ቢቆጠቡና ቢመለሱ እኔ እምርላቸዋለሁኝ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል ያስምራል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። አንድ ሰው እስልምናን ከተቀበለ በቀጣዩ ዓለምስ ምን ቃል ገብቶለታል የሚለውን ቅድም ስናገር ነበር። ልድገም። አላህ ሱብሓነሁ ወተዓላ በቁርአን ላይ በጣም በርካታ ቦታ ላይ ሙስሊም ለሆኑ ሰዎች በቀጣዩ ዓለም ገነትን እንደሚያጎናጽፋቸው የዘላለማዊ ህይወት በእርሷም ውስጥ እንደሚሰጣቸው ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩትን ገነትን አስገባቸዋለሁኝ አለ፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው አለ። ይህም የእኔ አላህ ቃሌ ነው አለ። ቃል የሚገባልን ራሱ ነው፣ ሌላ ሰው እንኳ አይደለም። ራሱ ነው የሚናገረው። እኔ ቃል ገብቼላቸዋለሁኝ አለ። ቀድ አፍለሐል ሙእሚኑን ይላል፣ አማኞች በእርግጥ ድነዋል እያለ ይናገራል። በሌላ ቦታ ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን በምድር ላይ ገነትን ግቡ ነው የምላቸው ከሞት በኋላ እያለ ራሱ ይናገራል። ይሄ ነው። ሌላው አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ሻወር ይወስዳል ለሶላት ዝግጁ ይሆን ዘንድ። ከዚያም ስለ ሶላት አሰጋገድ በመማር ሶላት መስገድን ይጀምራል ማለት ነው። ሙስሊም ጓደኞች ታገኛለሽ? ስለ ሶላት አሰጋገድ አስተምሩ ባያቸው ያስተምሩሻል። ቀላል ነው። ሶላትን መስገድ ትጀምራለሽ ማለት ነው። እሺ በዱዓችሁ አስቡ። አመሰግናለሁ። መርሐባ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እኔ ጥያቄ ጓደኛዬ ናት ጠይቂልኝ ያለችኝ እና እሷ ባለትዳር ነች እና ባሏ ደግሞ ሁለቱም ሶስትም የማግባት አቅም አለው እና እሷ ደግሞ ያው የነቢያችን ሰለላሁ ዐለይሂ ወሰለም ሱና መሆኑንም ታውቃለች። ነገር ግን ያኔ በጣም ስለምትወደው ትቀናለች። በጣም ያማታል ማለት ነው። በአፍንጫዋ ነስርም ደምም እስከሚወጣ ድረስ ነው የሚያማት እና በዚህ ምክንያት ኒካ ብጠይቅ ወይም ብከለክለው በሷ ላይ ወንጀል አለባት ወይ? ይሄ ነው የምጠይቀው። ድጋሚ አልገባኝም። ጓደኛዬ ባለትዳር ነች። ከዛ ባሏ አቅም አለው ሌላ የማግባት ማለት ነው። ከዛ እሷ ደግሞ በጣም ትቀናለች። በቅናቷ ምክንያት በጣም ትታመማለች እና ወይም ኒካዬን ስጠኝ ብላት አለ ምክንያት በዛ ምክንያት አድርጋ ብጠይቅ ወይም ብከለክለው ወንጀለኛ ትሆናለች ወይ? ትታመማለች ያልሽው እውነት ነው? ሌላ ችግር? አዎ ያማታል፣ ትናደዳለች፣ በጣም ያማታል። በአፍንጫዋም በአፏም ደም ይወጣል። እስከዛ ድረስ ነው የሚያማት ማለት ነው። እንደዛ የሚሆንባት ከሆነ ሐቅ አላት። ጤናዋ ላይ ችግር ፈጥርባት ከሆነ እንዳልሽው እውነት ከሆነ ጤናዋ ላይ ችግር የሚፈጥርባትና ለሞት የሚዳርጋት ህመም የሚነሳባት አይነት ነገር ከሆነች የዛኔ ከጤናዋ በላይ የለም፣ ሐቅ አላት። እሺ ደግሞ ሌላ ጥያቄ ያለኝ የራሴ ነው። እኔ በጣም ነስር አለብኝ። የምኖረው ያው ዱባይ ነው እና በሙቀቱ ምክንያት ነስር አለብኝ እና ቤተሰብ ጋር ደውዬ የኢትዮጵያ እያነሰረኝ ነው ስላቸው በስምሽ የሚቆረጥ መድኃኒት አለ እና እናስቆርጥልሽ አሉኝ እና በሰዓቱ አንተን ጠይቄ ነበረ ድርጊቱ እንዲደረግ የፈለግኩት ገስት ስልክ አላስገባኝ አሉ። ከዛ እንትን ተብሏል እና ይሄው ያኔ እንደ ሽክ ይሆንብኛል። አይቻልም፣ አይፈቀድም እንዲህ አይነት ነገር። እሺ ምንድን ላድርግ? አርገውልኛል፣ ምን ላድርግ? አንቺ በማታውቂው ነገር ከሆነ አትጠይቂ። ወለይሰ ዐለይኩም ጅናሑን ፊማ አኽጠእቱም ቢህ፣ ሳታውቁ በተሰራ ስህተት ይሄ እንደ ወንጀል የለብንም። ወላኪን ማ ተዐመደት ቁሉብኩም፣ ወንጀል መሆኑን እያወቀ ሆን ብሎ ያጠፋ ሰው እንጂ ወንጀል ያለበት ሳያውቅ ይሄ ነገር የሚቻል መስሎት ያደረገ ሰው ምንም የለበትም። በዛ ከተባለ ተውበት ነው የሚያደርገው። እሺ ኒቃብ ደግሞ በፊት ለብስ ነበር ማለት ነው እና አሁን ዱባይ ላይ በስራ ምክንያት አልመቻችልኝ ብሎ ኒቃቤን ትቼ ሂጃብ ብቻ እየለበስኩ እየሰራሁ ነው። ግን ኢንሻአላህ አሁን ሲስተካከልልኝ ወይም ወደ ሀገር ስገባ ለብሳለሁ ብዬ ሀሳብ አለኝ። ይሄስ ወንጀል አለብኝ? ልበሱ ኒቃብን በተመለከተ በዑለሞች መካከል ሁለት ሀሳብ
ሆናችሁ ግን መልበስ የሚለው ልበሱ። አላህ ስብሐነሁ ወተዓላ በቁርአን ላይ ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ሴቶች በልብሶች በሰውነታቸው ላይ ጅልባባቸውን ይልቀቁ ይላል። ጅልባብ የሚለው እዚህ ቦታ ላይ በሰውነታቸው ላይ ይልቀቁ ስላለ ሙሉ ሰውነትን ያጠቃልላል። ይሄ ጅልባብ ሲባል በአብዛኛው ሰው ዘንድ የተለመደው እስከዚህ ድረስ ያለው ነው። ይሄ ስህተት ነው። በሰውነታቸው ላይ ስል ጊዜ ራስም ወይንም ጭንቅላት ከሰውነት ነው። ስለዚህ እሱ አብሮ መከተል እንዳለበት ይገልጻል አንቀጹ። ስለዚህ ልበሱ። እሺ ጀዛከላህ ኸይረን ሽክራን። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄዎች አሉኝ። አንደኛው አንድ ሰው ብድር ነበረበት እና በጊዜ ሂደት ውስጥ መክፈል አልቻለም። አበዳሪዎቹንም አልቻልኩም እና ትንሽ ጊዜ ስጡኝ ሲላቸው ጊዜ አይ ችግር የለውም አትጨናነቅ፣ ከፈለክም ዘካ አውጣበት ተባለም። ያ ሰው ማለት ነው። እና ዘካ ማውጣት ግዴታ አለበት ሲመቻችለት ነገሮች። ሁለተኛው ደግሞ በጁማ ቀን ጁማ ሙባረክ ይባላል እና ከፊሉ ደግሞ አይባልም ይባላል። እሱ እንዴት ይታያል? ጨርሻለሁ። እሺ የመጀመሪያው እንደገና ትጠይቂያለሽ። ሁለተኛው ጁማ ሙባረክ የሚለው ዑለሞች ተጠይቀው ነበር። ሼክ ሷሊህ አልፈውዛን ተጠይቀው በግልጽ ቢድዓ ነው ብለዋል። ምክንያቱም በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሰሃቦች እና ነቢ ሰለላሁ ዐለይሂ ወሰለም ይገናኙ ነበር ዘወትር ጁምዓ። አንድም ቀን ግን ጁምዓ ሙባረክ ተባብለው አያውቁም። ስለዚህ ይህን ነገር ዛሬ እንደ አዲስ መፍጠሩ ተገቢ አይደለም። መባባል ቢኖርብን ኖሮ ለው ካነ ኸይረን ለሰበቁና ኢለይህ፣ መልካም ነገር ቢሆን ኖሮ ወደዚያ ነገር ነቢ ሰለላሁ ዐለይሂ ወሰለም እና ሰሃቦች በቀደሙን ነበር። እሺ ልድገመው። ሁለተኛው ያኛው አንድ ቀን የሆነ ሰው ብድር ተበድሮ ነበር ከሰው መክፈል አልቻለም እና የሆነ ሰዓት ላይ መክፈል ስላልቻልኩኝ ነው የዘገየሁት ትንሽ ታገሱኝ ብሎ ጠየቃቸው። አይ ችግር የለውም ከፈለክም ዘካ አውጣበት ለኛ ችግር የለውም ተባለና ማውጣት አለበት ሲመቻችለት ግዴታ። ሰውየው የዘካ መጠኑ ደርሶ ከሆነ ከገንዘቡ ዘካ ያወጣል። ብድር ከሆነ ያ ነገር ያለበት መክፈል የማይችለው ነገር ከሆነ ብድር ላለበት ሰው ራሱ ዘካ ይገባዋል እና ለእርሱ ያን ነገር እዛው በዘካ መልክ መስጠት ይችላሉ። ዘካ ከሚገባቸው ሰዎች መካከል ከስምንቶቹ አንደኛው ብድር ያለበት ነው። ወልጋሪሚነ ይላል በሱረት ተውባ ላይ ኢነማ ሰደቃቱ ሊልፉቀራኢ ወልመሳኪን ወልዓሚሊነ ዐለይሃ ወልሙአለፈቲ ቁሉቡሁም ወፊ ሪቃቢ ወልጋሪሚን ወፊ ሰቢሊላህ ወብኒ ሰቢል። ጋሪም ማለት ብድር ያለበት ሰው ማለት ነው። ብድር ላለበት ሰው ዘካ ይሰጠዋል እና ይሄ ሰውዬ ያለበትን ብድር እዚያው በዘካ መልኩ እንዲጠቀምበት ያንን ሊተውለት ይችላሉ። እሺ ሽክራን። ወልጋሪሚነ ወፊ ሰቢልላህ። እሺ ጥያቄ ያለው መግባት ይችላል። ክርስቲያኖች ካሉ አስገባቸው። ጥያቄ ያላችሁ አድሚኖች ካሉ አስገባቸው። السلام عليكم ورحمة الله وبركاته. ورحمة الله وبركاته. يسمعني حسين؟ سمعنا. سلامنا؟ الحمد لله.
እና ጥያቄ ነበረኝ። እና ጥያቄሽ ምንድን ነው? ጥያቄሽ ምንድን ነው? ጥያቄ ሁለት ሸሪያ አለኝ። የሆነች ጓደኛዬ ደግሞ ያኔ ካርድ ልትሞላ ነበር። በእኔ ሸሪያ ሙያ አልኳትኝ። ከዛ 140 ብር ስትሞላበት ወሰደባት ማለት ነው። ከዚህ በፊት ስልኬ ያኔ ብር አያነሳም እና ክፈኝ አለችኝ። መክፈል ግዴታ አለብኝ? ድገሚው። ሁለት ሸሪያ አለኝ። እኔ በአንዱ ሸሪያ ስለማትጠቀምበት ያው ጊዜው እንዲራዘም እንዳይቆረጥ በእኔ ሸሪያ ሙይበት ብር አልኳት። እሷ ዳታ ልትሞላ ነበር እና ሞላችበት። አሞላሉን አላወቀችም ይሆን አላውቅም። በ24 ሰዓት ለወር የሞላችው ዳታ በ24 ሰዓት ወሰደባት 140 ሪያል ማለት ነው። እና እሷ ደግሞ ክፈኝ አለችኝ። ማለት ይሄን መክፈል ግዴታ አለብኝ ማለት የለብሽም። አስረጃት አንቺ። እሺ የሆነውን ነገር አስረጃት። የሆነውን ነገር እኮ እኔ አስረጃት ነበር ማለት በራሴ ልሞላ ነበር። በአንቺ ሙይ ስላልሽኝ ብሩ ተጠያቂ አንቺ ነሽ ምናምን ስትለኝ እኔ በቃ ጠይቄ እሰጥሻለሁ ችግር የለም ምናምን አልኳት። አይ እሺ ያኔ ግዴታ አይደለም። አዎ አንቺ አልተጠቀምሽበትም። ስለዚህ አዎ የሞላችውም ራሷ ናት በስልኳ። ያኔ እንዴት እንደሞላችው አሞላሉን ተሳስታ ይሆን አላውቅም። ብቻ በ24 ሰዓት ወሰደባት ክፈኝ አለችው ማለት ነው። አይ እሺት ሌላም አንድ ጥያቄ ነበረኝ። እሺ وعليكم السلام ورحمة الله وبركاته. ኡስታዝ ጥያቄ አለኝ። እኔ ክርስቲያን ነኝ። ለቤተሰቦች ምናምን ለበዓል ጊዜ አግዛቸዋለሁ። ደግሞ ከኔ ጋር ያለው ጓደኞች ምናምን አንቺ ሙስሊም ከሆንሽ ለበዓል ጊዜ ምናምን ለነሱ መስጣት የለብሽም ይሉኛል። አይቻልም ነው? ኦኬ ቤተሰቦችሽ ክርስቲያን ናቸው? አዎ። ኦኬ ለበዓል ቀን አይቻልም፣ ለሌላ ቀን ግን ይቻላል። አመቱን ሙሉ እርጃቸው፣ አግዣቸው። እሺ ለበዓል ጊዜ መስጣት የለም ነው ያኔ? አዎ ለበዓል ቀን እንጂ የማይቻለው በሌላ ቀን አመቱን ሙሉ ትችላለሽ መርዳት። አይሽ በቃ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣህ። ደህና ነህ? ደህና አለህ? አልሐምዱሊላህ። እንኳን ደህና ቆየህ። ጥያቄ ማለት ወገኖቻችን የሆኑ ልጆችን እያሳሳቱ እና ሰማቸውና እስኪ ግልጽ አድርገው ሱራ 81 ቁጥር 19 እና 21 ላይ የሆነ እንትን ውዝግብ እየፈጠሩባቸው። ውዝግብ አይፈጥሩም። ተፈጥሮብህ ከሆነ ጠይቅ። የራሳቸውን ልጆች ወደ ሙስሊሞች ጋር መጥተው እንዳይጠይቁ እያጽናኑበት ነው። እባካችሁ አራዳውን እንጂ መቼ የሚገባችሁ ስራቸው እየሰለሙባቸው እየመጡ እየጠየቁባቸው ስለሆነ ያው እስልምና እንደዚህ ነው ብለው የራሳቸውን ልጆች ማወዛገብ ብቻ ፈልገው ነው። ጥያቄ ካለ ጠይቅ። ቁጥር ስንት ነው ያልከው? ሱራ 81 ቁጥር 19። እሺ ጊዜ እሺ አመቱን ሙሉ ይችን ነው ያነሱት። የክብር መልእክተኛ ቃል ነው የሚለው ነው አይደል? ይሰማል? ሄሎ ሄሎ፣ ይሰማል ወይ? ወይ አለ ይሰማል? አለህ ወይ? ይሰማል ወይ? ይሰማኛል። አይሽ አሉ ምን ይላል? እርሱ የክቡር መልእክተኛ ቃል ነው ይላል።
እሱ የክቡር መልእክተኛ ቃል ነው። ስለዚህ ይሄ የአላህ ቃል አይደለም ቁርአን እያሉ ነው አይደለ? በመጀመሪያ ቁርአን የአላህ ቃል ነው ተብሏል። አላህ በቁርአን ላይ የእኔ ቃል ነው ብሎ አስቀምጦታል። ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላም አላህ ይላል። የአላህን ቃል እስኪሰሙ ድረስ እያለ ይናገራል። ዩሪዱነ አን ዩበድሉ ከላም አላህ ይላል። የአላህን ቃል መለወጥ ይፈልጋሉ እያለ ይናገራል። ቁርአን ከእርሱ ዘንድ የመጣ እንደሆነ ተናግረዋል። የእርሱ ቃል እንደሆነ ተናግረዋል። ታዲያ እዚህ ቦታ ላይ የክቡር መልእክተኛ ቃል ሲል ምን ማለት ነው? መልእክተኛ የተባለው እዚህ ቦታ ነው መልአኩ ጅብሪል ዓለይሂ ሰላም ነው። መልእክተኛ ማለት ምን ማለት ነው ብለህ ጠይቃቸው። የተላከ ማለት ነው አይደለ? ከኔ ጋር የተላከ ማለት ነው። ስለዚህ ከተላከ ማን የላከው ለማን የተላከው የሚል ጥያቄ ይነሳል። ቀጥሎ አይደለ? የተላከበትስ መልእክት ምንድን ነው የሚለውንም እንጠይቃለን። ከማን የተላከው ይህ መልእክተኛ? ከአላህ ዘንድ። የተላከበት መልእክት ምንድን ነው? ቁርአን። ወደ ማን የተላከው? ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ተላከው ማን ነው? መልአኩ ጅብሪል። ስለዚህ መልእክተኛ ሲል ጊዜ ቃሉ የሱ እንዳልሆነ ራሱ ይገልጻል። ይህ አንቀጽ ሌላ የትም መሄድ አያስፈልግም። የተላከ ከተባለ በቃ የእርሱ ባለቤትነቱ እሱ አይደለም ማለት ነው። ተልኮ ነው፣ አምጪ ነው፣ እሱ አድራሽ ነው። ስለዚህ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ብሎ በሱረቱ አሹዓራ ላይ ፈቶታል። አላህ ሱብሓነሁ ወተዓላ ራሱ ምን አለ? ይህ ቁርአን ከእኔ ከዓለማቱ ጌታ የተወረደ ነው። መልአኩ ጅብሪል አወረደው በአንተ ልብ ላይ ነቢዩ መሐመድ እያለ ይነግራቸዋል ሰለላሁ ዐለይሂ ወሰለም። ስለዚህ ከአላህ ዘንድ በመልአኩ ጅብሪል ዓለይሂ